አሰላሙ አለይኩም ወራህመቱላሂ ወበረካቱ በዛሬው ክፍል የምናየው ዲሃይድሬሽን የሰውነታችን ውስጥ ውሃ ማነስ ከጾም ጋር ተያይዞ እንዴት እንከላከል የሚለውን እናያለን ጾም እንግዲህ በመንጾምበት ጊዜ በቂ ውሃ ማግኘት ሰውነታችን በደንብ ይፈልጋል ስለዚህ ካፈጠርን በኋላ እንግዲህ የውሃ መጠናችንን መተካት ይኖርብናል ከውሃም ባሻገር እንግዲህ የውሃ ይዘታቸው ከፍ ያሉ ፍራፍሬዎችን መጠቀም እንችላለን እንደ የሀብሀብ ጁስ መጠቀም እንችላለን ከዛም ባሻገር ደግሞ ኪያርና የኪያር ጁስም ከአትክልትም መጠቀም እንችላለን የውሃ መጠናችንን በደንብ ትኩረት መስጠት ያለብን ሁኔታ ነው ምክንያቱም በበቂ ሁኔታ ውሃ ራሳችንን ሃይድሬት ማናደርግ ከሆነ በቀኑ ክፍለ ጊዜ የራስ ምታት ህመም መሰማት የድካም ስሜት መኖር የማዞር ስሜት መኖር እንዲኖር ያደርጋል ስለዚህ ስናፈጥር ውሃ መጠቀማችንን መርሳት የለብንም ከዛም ባሻገር ደግሞ ዲሃይድሬሽንን ለመከላከል በተለይ የካፊን ይዞት ፍጆታችንን መቀነስ ይኖርብናል ይሄም ቡና ሻይ የመሳሰሉትን አለመጠቀም ሳይሆን ፍጆታችንን ቀነስ ማድረግ ይኖርብናል ምክንያቱም ካፊን ያላቸው ነገሮች በመንወስድበት ጊዜ ዳይዩሬቲክ ኢፌክት አላቸው ሽንት መጠንን በመጨመር የሰውነታችንን የውሃ ይዘት እንዲያነስ ስለሚያደርግ ማለት ነው ስለዚህ በረመዳን እንግዲህ በደንብ ራሳችን ላይ ትኩረት ሰጥተን ሃይድሬት ማድረግ አለብን ውሃ መውሰድ ይኖርብናል እላለሁ ሰላም አለይኩም ወራህመቱላሂ ወበረካቱ